አንዴ በመድኃኒዓለም አንዴ ዛሬ ለመጨረሻ ጊዜ ነው እንትን ምለው። ጥቁር ደም ወይ አረንጓዴ ደም አለ የለም አይደል? ሶ ቀይ ያረኩት ደምን ሲምቦል ለማድረግ ነው። አለቀ። ደም ነው። ገብቷችኋል? ደም ነው። ለዛ አበባ ያረኩት ይኸውላችሁ፣ አበባ ያረኩት የወር አበባ ስትል ብሮ የወር አበባ ስትል እሺ ብዬ ከዛ ላይ አበባ ወሰድኩኝና ይሄው አበባ አረኩበት። ይሄው አበባ። ከዛ በመቀጠል ቀሚስ ነው ያረገው ያለ ሰው አለ። ቀሚስ ነው ያረጋለ። ይሄው ማዘር ትሙት ቀሚስ አይደለም ካባ ነው። እንደ ካባ ነው ጋይስ። ይሄው ላሳያችሁ። ካባ ነው ጋይስ። ከኋላ እንትን የተሰፋ ነው። ይሄው ሱሪ አለው። ኢየሱስን ሱሪ አድርጌያለሁ። ኢየሱስን ይሄው ቀሚስ አይደለም ሱሪ አለው። ይሄው ሱሪ ነው። ከዛ በኋላ ከካባው በላይ ከጃኬቱ በላይ ካባ አለው። ካባ ነው ይሄ። ካባ ደግሞ አባቶቻችን ይጠቀማሉ። ቤተሰብ ካባ ነው። ከዛ በመቀጠል ጋይስ እግዚአብሔርን ጥለቱ ላይ የኢትዮጵያ ባንዲራ ነው። ጥለቱ የኢትዮጵያ ባንዲራ ነው ጋይስ። እያንዳንዱ ዲቴል ማስረ ጥለቱ ላይ እጁ ላይ ያለው እንዳለ እንትን ነው። ከዛ በመቀጠል ይሄ ጫማ ክሪስታን ኤውላችሁ ክሪስታን ሎቢተን ይባላል። ሬድ በተን ኤውላችሁ ይሄ ጫማ ከአሜሪካ ነው። ከራሱ ከስቶሩ ተገዝቶ በስጦታ መልክ የተሰጠኝ። ከአሜሪካ ከስቶሩ በስጦታ መልክ የተሰጠኝ ጫማው ከልብሴ ጋር ማች ያደርጋል። ዛስ ዋይ አረኩት። ከአሜሪካ ነው ስጦታ የተሰጠኝ። እግዚአብሔር ያክብርልኝ። በጣም ውድ ጫማ ነው። በጣም አንድ ቢዋይዲ በለው ብሮ። አመሰግናለሁ። እኔ አይደለም የገዛሁት ተገዝቶልኝ። ከዛ በመቀጠል ፕሊስ እያስተዋል እንናገር። ቀሚስ አይደለም ያረኩት። ቀሚስ አይደለም ያረኩት። ኤኒዌይስ አሁን የለቀኩት ቪዲዮ አለ። ቀጣይ ደግሞ አረንጓዴ ግን አቴንሽኑ በጥሩ ወይ ነው ወይስ በመጥፎ ወይ ነው የሚለውን እንትን በሉ። ሴታ ሴት ለምትለኝ ብራዘር በአካል ሴታ ሴት በለኝ። የወንዶች ቁና መሆኔን አሳያለሁ። ያራዳልሽ ሴታ ሴት ምናምን ለምትለው ለሴት ባለፈው ለህፃናትና ለሴቶች ድምጽ ሆነም እንደዛ አይነት ነገር አይቻለሁ። እግዚአብሔር እንደዛ አይነት ነገር ለህፃናትና ለሴቶች ምን የሴታ ሴት ምን ድምጽ ሆነ አልሆነ ብሮ አዋርድ ነው። በቃ አዋርድ ነው። አዋርድ ምንድነው ትርጉሙ? አዋርድ ምንድነው ትርጉሙ? በባለፈው አመትም እንደዚህ ለተደፈሩ ህፃናት እኔ እንደውም በዚሁ አጋጣሚ መናገር የምፈልገው ነገር ቢኖር እዚህ ሶሻል ሚዲያ ላይ እንደውም ተሰግስገው ብዙ ደፋሪዎች አሉ። የምሬን ነው የምላችሁ። እግዚአብሔርን ነው የምላችሁ። እኔ በባለፈው አመትም አሻንጉሊት አርጌ ከዛ በኋላ አሻንጉሊቱ ላይ ደም ላይክ እንደ ደም አርጌ ምናምን ነው የባለፈው አዋርድ የሚርኩት ትዝ ካላችሁ። እና እሱ ላይም የሆነ ነገር ያለ ሰው አለ፣ ያልገባውም ሰው አለ። ያው በቀናነት እንትን ነው ጋርድ ለምን አስፈለገ? እሱ ፐርሰናል መብቴ ነው። ገንዘቤን ይጭነቀው። ምን አገባ? እኔ ጋርድ ለቀጠልኩት ምን አገባ? አንተ ምን አገባ? አዋርድ ላይ ብቻ አይደለም እንደዚህ ኖርማልም ጋርድ ሊቀጥር ይችላሉ። ምን አገባ እንዴ? አይመለከትም እኮ እንዴ። ለምሳሌ ለምን መኪና ገዛ ትለኛለህ እንዴ? ምን አገባ? በቃ ጋርድ ካስፈለገኝ ያስፈልገኛል፣ ልጅ እሄዳለሁ። ጋርድ ካላስፈለገኝ ጋርድ አያስፈልገኝም። እና ኤኒዌይስ አንዳንዴ ፖዚቲቭ ሆነን ሰው እናዳምጥ። አልተመቸኝም ማለት መብት አለ። ባይዘው አንድ መናገር እንፈልገው አልተመቸኝም ማለት መብታችሁ ነው። አልተመቸኝም አይ ሪስፔክት ሐሳብ። በቃ ሐሳብ እኔ ለምሳሌ በዛ አዋርዱ ላይ ያልተመቸኝ ልብስ ካለ የዚህ ልብስ አልተመቸኝም ማለት ይችላል። መብት ነው። ይሄ መብት ነው። ሪስፔክት አደርጋለሁ፣ እቀበላለሁ።
ግን ደግሞ አም ክርስቲያን ባይ ዘ ዌይ ላላወቃችሁ ክርስቲያን ነኝ እና እናንተ ለምትሱት ለቆሸሽ አስተሳሰብ ቦታ የለኝም። ገብታችኋል? እናንተ ለምትሉት ለቆሻሻ አስተሳሰብ መልስም የለኝም፣ አስተሳሰብም የለኝም ነች እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ሴቶች። እግዚአብሔርን ነው የምላችሁ በጣም አንዴ ቀይ የሆነ ብሎክ ማድረግ ሰው አለ። አዎ ቴንክ ዩ ራኪ የኔ እናት ቴንክ ዩ ሶ ማች ራኪ፣ እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች እና ሴቶችን እንደወድ፣ ሴትን እንዳከብር፣ ሴትን እንዳልነቅ፣ ሴትን እንዳልሳደብ የሚያረገኝ እናቴ ነች። እናቴ ነው እንደዛ አድርጋ ያሳደገችኝ። ሴትን እንዳከብር፣ ሴትን እንዳልናገር አድርጋ ያሳደገችኝ እናቴ ነች። እዚህ የምሬን ነው የምላችሁ። ዛሬም ራኪ እኔ ቆንጆ ቴንክ ዩ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅሽ እና በፍጹም ጆሲ አንዴ እሺ ጋይስ ያ ሴትን እግዚአብሔርን ሆርሞን ቼንጅ ስለሚሆን ይመስለኛል በጣም ላይክ ሙዳቸው የሚጨረብ ከቤት የማያወጡ አንዳንዴ ስራ ካላቸው ስራ የሚቀሩ ከሰው ጋር ያለ ምክንያት የሚጣሉ በተለይ ከባላቸው ጋር ምናምን ሲሆኑ ላይክ እንትን ላይ ሲሆኑ ነው የምላችሁ ፔሪድ ላይ ሲሆኑ ሶ የወር አበባን በልብስ እንዴት ታመጣዋለህ? እንዴት ገብታችኋል? እንዴት ይሄ አሁን የኔ አስተሳሰብ ነው። ሜቢ አስተሳሰቤ በጣም ወይ ላይክ ንጥቅ ብሎባችሁ ከሆነ አላቅም፣ በጣም ነጥቄ ሊሆን ይችላል አላቅም። ግን ሰው የወር አበባን እንዴት ልብስ ከዛ ሲምቦል እንዴት ልውሰድ? በቃ ይሄ ነው የኔ አስተሳሰብ። የኔ አስተሳሰብ ይሄ ነው። ዛሴት ምንም ሌላ አላሰብኩም። እንዴት አርጌ ያንን እንዴት በልብስ ላምጣው? ሰው ይሄንን ሳወራ አጠገቤ ካሉ ሰዎች ምናምን ቀይ ነገር መጀመሪያ ይመጣልሃል። ደም ስታስብ ቀይ ነገር ነው የሚመጣል። ሶ ቀይ ኦኬ፣ ሱፍ ነው፣ ኖርማል ሱፍ እኮ ነው። ባይ ዘ ዌይ ኖርማል ሱፍ ነው። ይሄው አጠገቤ ነው። ይሄ ካባ ነው፣ ጋውኑ ነው፣ ኖርማል ሱፍ ነው። ሱፉ ላይ ግን እዚህ ጋር እንደ ላይክ ግራጁዌት ስታረጉ የምርቃት እንትን አለ አይደል? እዚህ ጋር የሚደረግ እንደዚህ የሚደረግ ሶ እሱ ላይ በአበባ አረግ ነው። ልንገራችሁ አበባ ሆነ። ከዛስ ካባው አባቶቻችን ያረጋሉ። ሱፍ ላይ ካባ ታረጋለህ። የካባ ጨርቅ ነው፣ ቀሚስ አይደለም። ሱሪ ያለው ብያለሁ። ይሄው ሱሪ፣ ይሄው ጌታን ሱሪ ነው። እግዚአብሔርን ነው የምላችሁ። ያ ኤኒዌይስ በዛው የተረዱት በጣም ብዙ ቅጥቀጣ አይቻለሁ፣ የሚያስቅም አይቻለሁ፣ ፈን የሚያረኩት ነገር አለ። ኢትስ ኦኬ፣ ችግር የለም። ያን ይመስላል። አሁን የለቀኩ ቪዲዮ አለ። ዋናው ዓላማ እሱ ነው። አሁን የለቀኩ ቪዲዮ አለ። ላይቭ አገባቢ ራኪ እግዚአብሔር ያክብርልኝ። እሺ አሁን የለቀኩ ቪዲዮ አለ። ለምን አንጫረተውም? ጨረታ ያው አሁን የለቀኩ ቪዲዮ አለ። ግቡና አዩት። አሁን የለቀኩ ቪዲዮ አለ። ግቡና አዩት። ጨረታ ለምን አናረግም? ለምን ተጫርተን ለአንድ ለተደፈሩ ለሴቶች የቆመ ግን ለዛ ድርጅት ልብሱ እዛ ድርጅት ገቢ ሆነና ከዛ ለምን ጨረታ አይሆንም? እና ዮኒ ማኛ ቁጭ በለ ያልክ ከምታወራ ና ተጫረት። ቴዲ አዋሳ ያው ነገሮችን እንዲጋርዱ ምናምን ከምትል ወንድሜ ና ተጫረት። በጣም ማቀው የተከበረ ትልቅ ሰው ዘመድኩን ስለኔ ልብስ እያወራ ሲያይ ለኔ ደበረኝና ሰው ለሳቸው ሪስፔክት አለኝ። ምንም መናገር አልፈልግም። መጫረክ ከፈለጉ ግን ይሄው በክብር ጋብዤዎታለሁ፣ በክብር ጋብዤዎታለሁ። እና አቶ ዮኒ ማኛ እያልን ከምንል
እና ተጫረትና ገንዘቡን ብዙ የተደፈሩ ህፃናት ብዙ የተደፈሩ ሴቶች ያሉበት የእርዳታ ድርጅት አለና ወንድማችን ለዛና እርዳቸው። ከዛ በተረፈ አሁን ላይቭ ላይ ቃሉን አልጠራም፣ ግን ይሄ ሌላ ላይክ የሰይጣን ያስተሳሰብ ያለው ወሬ ጋር የኔን ስም አታገናኙ ፕሊዝ። እኔን አይወክለኝም እንደዛ አይነት ነገር። ነገርኳችሁ ኢትዮጵያ የእምነት ሀገር ነች። ፕላስ ደግሞ ክርስቲያን እና በፍጹም እንደዛ አይነት አስተሳሰብ ኖሮኝም አያውቅም፣ ሊኖረኝም አይችልም። ይሄው እምወዳት እናቴን ይንሳኝ። ሌላ አይመለከተኝም፣ ስለራሴ ነው።